ጌታ አምላካችንን እናመሰግናለን። ኤፌሶን ምዕራፍ 1 ከ9 እስከ 10 ያለውን ነው የምናየው። ኤፌሶን ምዕራፍ 1 ከ9 እስከ 10 በጌታ ስም አነባዋለሁ። እንደዚህ ይላል። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ደግሜ ያነባዋለሁ። ኤፌሶን ምዕራፍ 1 ከ9 እስከ 10 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን፣ በመካከላችን ስላለ ጸሎታችንን ስለተለመንከን። አሁን ደግሞ ቃል በፍጹም ግልጽነት ይምጣልን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ይሄም ጉባኤ በኢየሱስ ክርስቶስ ስም ቃል በፍጹም ግልጽነት ነው ጌታ ሆይ ከነፍሱ ጋር እንዲገናኝ መንፈሱን፣ ነፍሱን፣ ስጋውን በኢየሱስ ክርስቶስ ስም ትቀድስ ዘንድ ነው። ቃልህ ይቀድሰን ዘንድ ቃልህ ነው ጌታ ያንጸን ዘንድ ጊዜውን ስፍራውን እያንዳንዳችንን ሰጠን በኢየሱስ ስም አሜን። የዛሬው የትምህርት ክፍል የተገለጠ የፈቃዱ ምስጢር የሚል ነው። የተገለጠ የፈቃዱ ምስጢር the revealed will of mystery የሚል ነው። ምስጢር የሚገለጠው ለማን ነው? ብዙ ጊዜ ምስጢር የሚገለጠው ለቅርብ ወዳጅ ነው የሚገለጠው አይደለ? ምስጢርን ሰዎች የሚገልጡት ወይም የሚነግሩት ለቅርብ ለሆነ ወዳጃቸው ነው። ጌታ ኢየሱስ በዮሐንስ 15:15 ላይ እንደዚህ የሚል ቃል አለ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያችኋለሁና ይላል። ለእናንተ ከእንግዲህ ወዲያ ምስጢር የለም። ለምን? ወዳጆች ናችሁ። ምክንያቱም ምስጢር ለወዳጅ እንጂ ላቀረቡት ሰው እንጂ ለሌላ ሰው ስለማይነገር ነው። ጌታ ኢየሱስ ክርስቶስ ባሪያ የነበርነውን የኃጢአት ባሪያ የነበርነውን አሁን ግን ወዳጆች ካደረገን በኋላ ምን አለ? ወዳጆች ግን ብያቸዋለሁ ካለ በኋላ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያቸዋለሁና ይላል። ምንም የደበቅኋችሁ የለም ማለት ነው። ብሉፕሪንቱን ልስጣችሁ። የተገለጠ የፈቃዱ ምስጢር the revealed will of mystery የሚል ነው። የመጀመሪያው የምናየው የፈቃዱ ምስጢር የገለጠው ማን ነው የሚል ነው። who revealed the mystery of his will የሚለው ነው። ሁለተኛ የፈቃዱን ምስጢር ለማን ገለጠ የሚለው እናያለን። to whom did he revealed the mystery of his will የሚለው እናያለን። ሶስተኛ የፈቃዱ ምስጢር መቼ ተገለጠ? when did he revealed the mystery of his will to us የሚለውን እናያለን። አራተኛ ለምን የፈቃዱ ምስጢር ተባለ? why is it called the mystery of his will የሚለውን እናያለን። አምስተኛ የፈቃዱ ምስጢር ምንድነው? what is the mystery of his will የሚለውን እናያለን። ስድስተኛ የእግዚአብሔር የፈቃዱ ምስጢር ለምን ገለጠልን? why did God reveal the mystery of his will to us የሚለውን አይተን እንጨርሳለን። በክርስቶስ ኢየሱስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። መጀመሪያ የምታገኙት ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የሚላል። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ። እግዚአብሔር በክርስቶስ ለማድረግ የወደደው ሐሳቡ ምንድን ነው? በመጀመሪያ እሱን እናያለን። እግዚአብሔር በክርስቶስ ሊያደርግ የወደደው ሐሳቡ ምንድን ነው? አንድ 5 ፖይንቶች አስይዛቸዋለሁ። አንደኛው እግዚአብሔር በክርስቶስ ለማድረግ የወደደው ሐሳቡ የሰው ልጅ ከራሱ ጋራ ለማስታረቅ ነው። የሰው ልጅ ከራሱ ጋራ ለማስታረቅ ነው። to reconcile humanity to himself ከራሱ ጋር ለማስታረቅ ነው ይላል። ማንን? እግዚአብሔር የሰው ልጆችን ከራሱ ጋር ለማስታረቅ ነው። ሁለተኛ ቆሮንቶስ 5 ከ18 እስከ 19 ብትመለከቱ እግዚአብሔር በክርስቶስ ለማድረግ የወደደው አንዱ ነገር ምንድነው? ሁለተኛ ቆሮንቶስ 5 ከ18 እስከ 19 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ካለ በኋላ
እግዚአብሔር በክርስቶስ ሆኖ ይላል ዓለሙን ከራሱ ጋር ያስታርቅ ነበርና በማን በኩል በክርስቶስ ሆኖ ዓለምን ከማን ጋር ያስታርቅ ነበር ከራሱ ጋር ያስታርቅ ነበር በደላቸውንም አይቆጥርባቸውም ነበር በእኛ የማስታረቅን ቃል አኖረ ይላል እግዚአብሔር በክርስቶስ ከራሱ ጋር ሲያስታርቀን ዝም ብሎ አይደለም ብዙ የተከፈሉ ዋጋዎች አሉ ኢየሱስ ክርስቶስ ከእግዚአብሔር ጋር ሲያስታርቀን የሚከፍለው ዋጋ በእኛም የማስታረቅን ቃል ግን አኑሯል ይሄ ማለት ጌታ ኢየሱስ ክርስቶስ የሞተውን የታረደልንን የከፈለውን ዋጋ የነገርን ታረቁ ብለን እንሰብካለን እንጂ ኢየሱስ ግን ሰማዕት ሳይሆን መስዋዕት ሆኖ ነው ራሱ መስዋዕት ሆኖ ነው ሰማዕትና መስዋዕትን መለየት መቻል አለብን አሁን ለምሳሌ ጳውሎስ ሰማዕት ሆኗል ጴጥሮስ ሰማዕት ሆኗል ብዙ ሐዋርያት ሰማዕት ሆኗል መስዋዕት ግን አልሆኑም መስዋዕት የሆነው ኢየሱስ ክርስቶስ ነው ኢየሱስ ያስታርቅ ከራሱ ጋር እኔ መስዋዕት ሆኜልሃለሁ እያለ ነው መስዋዕት ሆኜልሃለሁ እኔ ቆስዬልሃለሁ ደምቼልሃለሁ በደሜ ስርየት ታገኛለህ እያለ ዓለምን ከራሱ ጋር ያስታርቅ ነበር እኛም ጋር የማስታረቅ ቃል አኑሯል ግን እኛ ክርስቶስ ሞተል እነሆ የእግዚአብሔር በግ እያልን እንደመጥምቁ ዮሐንስ ወደ በጉ ነው እንጂ የምናሳየው ወደ ራሳችን አይደለም እዚህ ጋር ግን ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ካለ በኋላ እግዚአብሔር በክርስቶስ ሆኖ ይላል ዓለምን ከራሱ ጋር ያስታርቅ ነበር አንዱ እግዚአብሔር በክርስቶስ ሊያደርግ የፈለገው ነገር ማስታረቅ ነው ሪኮንሲሊየሽን ነው ለምን ሰውና እግዚአብሔር ተጣልተው ነበር ሁለተኛው ፖይንት እግዚአብሔር በክርስቶስ ለማድረግ የወደደው ምንድነው ብንል ባህሪውንና ፍቅሩን ለመግለጥ ነው እግዚአብሔር ባህሪውንና ፍቅሩን ለመግለጥ ነው የእግዚአብሔር ካራክተር የእግዚአብሔርን ፍቅር ሪቪልድ ለማድረግ ነው ብዙዎቻችን ሰዎች ሁሉ ሲባሉ ኃጢአት ስለሰሩ እግዚአብሔርን በምንድነው የሚያሰብ ፈራጅና ኮናኝ ወይም ደግሞ እግዚአብሔር ሚቀጣ አድርገው ነው የሚያውቁት እግዚአብሔር ፍቅር እንደሆነ ማንም ሰው አይገባው እግዚአብሔር ፍቅር መሆኑን ግን ለማሳየት የግድ ልጁን ኢየሱስ ክርስቶስ ሥጋ ለብሶ መጥቶ በመስቀል ላይ መሞት ነበረበት ዮሐንስ ወንጌል 3:16 ሁላችንም የምናውቀው ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ራሱ ልጁን መስጠቱ ራሱ ፍቅር እንደሆነ ለማሳየት ነው ምክንያቱም እግዚአብሔር በክርስቶስ ኢየሱስ ውስጥ ሆኖ ነው ፍቅር እንደሆነ ያሳየው እሳት ወርዶ ከሰማይ ትብላችሁ ባሉ ጊዜ እንኳን ምን አይነት መንፈስ ነው ያለባችሁ የሰው ልጅ የጠፋውን ሊፈልግ የወደቀውን ሊያነሳ ነው እንጂ የመጣ ሊፈርድ አይደለም እያለ ነው እግዚአብሔር ፍቅር እንደሆነ የታወቀው በክርስቶስ ውስጥ ነው ምክንያቱም አንዱ ሊያደርግ የፈለገው ፍቅሩንና ካራክተሩን በክርስቶስ ለማሳየት ነው ጥቅሱን እንዳትረሱት በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የሚል ነው በክርስቶስ ለማድረግ እንደወደደ ሐሳቡ ምንድነው ማስታረቅ ነው ሁለተኛው ፍቅርና ባህሪው ማሳየት ነው የእግዚአብሔርን ባህሪ ምን ይመስላል ቢባል ቸር ነው ሩሩ ነው ይቅር ባይ ነው ታጋሽ ነው መሐሪ ነው በማን ተገለጠ በክርስቶስ ውስጥ ነው ሰዎች ውስጥ ሙሉ ሆኖ አይገለጥም ቢገለጥም እንኳን ፐርፌክት አይደለም ግን ኢየሱስ ውስጥ ሙሉ የእግዚአብሔር ባህሪ ተገልጧል ሌላው ደግሞ ነፍሱን እስከ መስጠት ድረስ ከዚህ የሚበልጥ እንግዲህ ፍቅር አለ ይሄንን ያሳየበት ነው ሌላው እግዚአብሔር በክርስቶስ ለማድረግ የወደደው የዲያብሎስን ሥራ ማፍረስ ነው to destroy the works of the devil የሚለው ነው ዕብራውያን 2:14-15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽረው ይሄውም ዲያብሎስ ነው በህይወታቸውም ሁሉ ስለሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል እንግዲህ ልጆቹ በስጋና በደም ስለሚካፈሉ ስለሚል እያንዳንዳችን ስጋና ደም ተካፋዮች ነን ወይም ደግሞ በስጋና በደም ከወንድ ፈቃድ ከሴት ፈቃድ ተወልደን ስጋና ደም የለበስን ሰዎች ነን እና ልጆቹን የዋጃቸውን ያዳናቸውን ኢየሱስ ክርስቶስ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ዲያብሎስ ስልጣን ነበረው ሌባው ሊሰርቅ ሊያርድ ሊገድል ይመጣል ተብሎ ነው የተጻፈው አይደለ ስልጣን ነበረው በሞት ላይ ስልጣን ነበረው ግን ኢየሱስ መጥቶ እንዳትገል ብሎ አይደለም የሻረው ሞቶ በሞቱ ነው ሞትን የሻረው የምለው ይገባቸዋል
ምክንያቱም እዚህ ጋር ምንድነው የሚለው? በሞት ላይ ስልጣን ያለውን በሞቱ እንዲሽር የግድ ስጋ መልበስ ነበረበት። ኢየሱስ አምላክ ስጋ ካለበሰ አይሞትም። ካልሞተ ደግሞ በሞት ላይ ስልጣን ያለውን የዲያብሎስን ስልጣኑን ሊሽር አይችልም። ሲኦል ድረስ ወርዶ ሞቶ ነው ቁልፉን የነጠቀው። የሞትና የሲኦልን ቁልፍ ከእጁ የነጠቀው ኢየሱስ ሞቶ ሲኦል ወርዶ ነው። አለበለዚያ ካልሞተ ሲኦልም ድረስ መውረድ አይችልም። በአምላክነቱ አይደለም፣ በሰውነቱ። ስለዚህ ብዙ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት ፍርሃት። ሞት ብቻ አይደለም እኮ እኛ ፔናልቲው ብቻ አይደለም። ትሞታለህ የሚለው ራሱ ፍርሃት አለው። ሞት ፍርሃት አለው። ለምን? ቅጣት ስለሆነ፣ ፔናልቲ ስለሆነ። ስለዚህ ከሞት ፍርሃትም ነው ያዳነን፣ ከሞትም ነው ያዳነን። ከዘላለም ሞትም አድኖናል፣ ከሞት ፍርሃትም። ይሄ የስጋ ሞት ማንም ሊሞተው ይችላል። የዘላለሙ ሞት ግን እጅግ የሚያስፈራ ነው እና ከዚህ ትሞታለህ ከሚል ኩነኔና ፍርድ ሁሉ ነው ያዳነን ኢየሱስ። በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ኢየሱስ ስጋና ደም ተካፍሎ በሞቱ ሞቶ ሲኦል ወርዶ ከሰይጣን እጅ ቁልፉን ነጥቆ በሞት ላይ ስልጣን ያለውን ዲያብሎስን ሻረ። እግዚአብሔር ይሄን ለማድረግ ነው የወደደው። ሶስተኛ በክርስቶስ ኢየሱስ ለማድረግ የወደደው። አራተኛው ደግሞ እግዚአብሔር በክርስቶስ ለማድረግ የወደደው መንግስቱን ማቋቋም ነው። መንግስቱን ማቋቋም ነው። to establish his kingdom የሚል ነው። ሉቃስ 17:20-21 ድረስ። ፈሪሳውያንም የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እንኋት በዚህ ወይም ደግሞ እንኋት በዛ አይሏትም፣ እንኋት የእግዚአብሔር መንግስት በመካከላችሁ ናት አላቸው ይላል። ታውቃላችሁ በዚህ ዓለም ላይ የሰይጣን መንግስት ነው ተንሰራፍቶ የነበረው። የእግዚአብሔር መንግስት ይዟት የመጣው ወደ ምድር ኢየሱስ ክርስቶስ ነበረ። ስለዚህ የእግዚአብሔር መንግስት መጥቶ ስታብሊሽ ማድረግ ነበረበት። ዳንኤል ምዕራፍ 2 ላይ ብትመለከቱ የባቢሎን መንግስት፣ የግሪኩን መንግስት፣ የፋርስ የሜዶን መንግስት፣ የሮማን መንግስት ሁሉ እጅ ያልነካው ድንጋይ ወርዳ ነው አይደል የፈጨቻቸው ከተራራው ላይ። ያቺ የእግዚአብሔር መንግስት ነች። ያቺ ግንበኞች የናቁት የማዕዘን ራስ የተባለው ያ ድንጋይ የክርስቶስ ምሳሌ ነው። ክርስቶስ ነው ያንን መንግስት ይዞ ከሰማይ የወረደና በምድር ላይ ስታብሊሽ ያደረገና ፈሪሳውያን ቀረቡና የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁት። እግዚአብሔር መንግስት በመጠባበቅ አትመጣም አላቸው። ለምን? እንኋት እዚህ ወይም ደግሞ እዛ ነች አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ነው። ንጉሱ እስካለ ድረስ ኪንግደሙም እዚሁ ነው ማለት ነው። ኢየሱስ የጌቶች ጌታ የነገስታት ንጉስ ራሱ ባለበት ፕሬዘንሱ ባለበት ቦታ ሁሉ ኪንግደሙ አለ። ኢየሱስ ክርስቶስ ሁለትም ሶስትም ሆነን በመንሰበሰብበት ኢየሱስ በመካከላችን ባለበት ቦታ ሁሉ የእግዚአብሔር መንግስት ኤግዚስት አደርጋለች። የእግዚአብሔር መንግስት በመካከላችሁ ነው። ለምን? ስታብሊሽ ሊያደርግ ነው። መንግስተ ሰማይ ቀርባለች ንስሐ ግቡ እያለ አይደል ኢየሱስ ክርስቶስ የሰበከው? መንግስቱን ስታብሊሽ። እኛ ታዲያ አባታችን ሆይ በሰማይ የምትኖር መንግስት ትምጣ ብለን ለምንድን ነው የምንጸልየው? ታዲያ መንግስቱ ካለች ካላችሁ እርግጥ ነው ሙላቱ እንዲመጣ ነው እንጂ ኢየሱስ ክርስቶስ መንግስቱን ኦልሬዲ ስታብሊሽድ አድርጓል። ሮሜ 14:17 ላይ የእግዚአብሔር መንግስት አለ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ በመብል በመጠጥ አይደለችም ይላል። የእግዚአብሔር መንግስት ምን አይነት ነች? ጽድቅ ያለባት፣ ሰላም ያለባት፣ እንዲሁም ደግሞ በመንፈስ ቅዱስ የሆነ ደስታ ያለባት ነች። ይሄ ደግሞ ዛሬ በቤተ ክርስቲያን ውስጥ ተገልጦ የምናየው ነው። ለምን? የእግዚአብሔርን ኪንግደም ስታብሊሽ ለማድረግ ነው። አንዱ እግዚአብሔር በክርስቶስ ኢየሱስ ሊያደርገው የወደደው። አልፈዋለሁ፣ ወደ አምስተኛው መጣለሁ። እግዚአብሔር በክርስቶስ ለማድረግ የወደደው አዲስ ማንነት ለመስጠት ነው። የአይደንቲቲ ለውጥ በህይወታችን ሊያመጣ ነው። to give a new identity in Christ በክርስቶስ ኢየሱስ new identity ሊሰጠን ነው። ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ክርስቶስ ኢየሱስ ከመጣ በኋላ ያደረገው በእኛ ላይ የአይደንቲቲ ለውጥ ነው አይደል እንዴ?
ትላንትና የዲያብሎስ ልጆች እንባል ነበር፣ አሁን የእግዚአብሔር ልጆች ተባልን። ትላንት የቁጣ ልጆች ነበርን፣ አሁን የእግዚአብሔር ልጆች ተባልን። ትላንትና የሞታችሁ ተብለን ነበር፣ አሁን ግን ሕያዋን ናችሁ ተባልን። ይሄ ማለት የአይደንቲቲ ለውጥ ነው ማለት ነው። ባህሪ ብቻ አይደለም፣ አይደንቲቲያችን ራሱ ተለውጧል። ትላንትና ጠላቶች ነበርን፣ አሁን ግን ወዳጆች ሆንን። ትላንት ባሮች ነበርን፣ አሁን ግን የእግዚአብሔር ልጆች ተባልን። ስለዚህ ኢየሱስ ክርስቶስ አዲስ ፍጥረት ሊያደርገን ነው። ስለዚህ እግዚአብሔር ደግሞ የወደቁትን ሰው በክርስቶስ ኢየሱስ ምን ለማድረግ ፈልጓል? የአይደንቲቲ ለውጥ ሊያደርግ ነው። ስለዚህ እኛ አይደንቲቲያችን የተለወጠ ሰዎች ነን። ኢቭን አይደለም አይደንቲቲያችን፣ አድራሻችንም የተለወጠ ነው። ሀገራችን በሰማይ ነው። ስለዚህ እነዚህን 5 ነገሮች ነው፣ ሌሎችም አሉ። ለዛሬዎችን ያህል ካየን ይበቃል። ይሄ ማለት በክርስቶስ ለማድረግ እንደወደደ እንደ ሐሳብ የሚለው ነው። አሁን ወደሚቀጥለው ሄዳለሁ። ቁጥር 9 ላይ አሁንም በመቀጠል የፈቃዱ ምስጢር አስታውቆናልና ይላል። የፈቃዱ ምስጢር ምንድነው? የፈቃዱ ምስጢር ምንድነው ብንል በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። አያችሁ፣ ቁጥር 10 ላይ ነው መልሱ ያለው። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እንዴት ነው የሚጠቀለለው? የፈቃዱ ምስጢር ምንድነው? እግዚአብሔር በሰማይና በምድር ያሉትን ሁሉ ለመጠቅለል ነው። እንዴት ነው የሚጠቀልለው? እዚህ ጋር 3 ነገር እንድታስተውሉልኝ እፈልጋለሁ። አንደኛ ምስጢር በሆነው በክርስቶስ ነው የሚጠቀልለው። ራሱ የሚጠቀልለው ምስጢር በሆነ ክርስቶስ ነው። ራሱ ፈቃዱ ደግሞ ምስጢር ነው። ፈቃዱ ምስጢር ነው። ሶስተኛው ደግሞ ያሳወቃት ወይም ደግሞ ያስታወቀው ምስጢር ለሆነች አካሉ ነው። እናያለን። እንዴት ነው የሚጠቀልለው ብንል ምስጢር በሆነው በክርስቶስ ነው። ምን ይላል እዚህ ጋር? በሰማይ በምድር ያለውን ሁሉ በክርስቶስ። በክርስቶስ የሚለው ለመጠቅለል ነው ይላል። ክርስቶስ ራሱ ምስጢር ነው። ቆላስይስ 2:2 ላይ እንደዚህ ይላል፣ ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ አለ። አያችሁ፣ በክርስቶስ ነው የሚጠቀልለው። ራሱ ክርስቶስ ግን ምስጢር ነው። የሚገርማችሁ ለምን ብትሉ ሰው ነው፣ መልአክ ነው። ቢወድቅም ሕያውም ቢሆን፣ ሰውም ቢወድቅም ሕያውም ቢሆን ሰው ነው። ክርስቶስ ግን ፍጹም አምላክ ፍጹም ሰው ነው። በአይደንቲቲው በኔቸሩ ብቻ እንኳን ምስጢር ነው። ለሰው ኮንፊውዝድ የሚያደርገው ይሄ ነው። የሚገርማችሁ ኢየሱስ ክርስቶስ በስራው በሉ፣ በትምህርቱ በሉ፣ በአይደንቲቲው በሉ ለብዙ ሰዎች እግዚአብሔር ካልገለጠልን በቀር እኛም ቢሆን ልቦና፣ ቅድም እንደተነበበው ልቦና ሰጥቶን እግዚአብሔር ተረዳኑ እንጂ እኛም ራሳችን አይገባን። በመገለጥ ነው የሚገባን ክርስቶስ ማን እንደሆነ። ምን ይላል እዚሁ ላይ ላንብብላችሁ። ቅድም እንዳነበበችው አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ይላል። ይሄ ምስጢር የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክ የዘላለም ሕይወት ነው። ኢየሱስ አምላክም የዘላለምም ሕይወት እንደሆነ ያወቅነው ልቦና ተሰጥቶን ነው። ዛሬ ሰዎችን ብሰብኳቸው ብታስተምሯቸው እግዚአብሔር ካልገለጠላቸው አይገባቸው። ለምን? ክርስቶስ ራሱ ምስጢር ነው። ስለዚህ በክርስቶስ ለመጠቅለል ሲል ምስጢር በሆነው በክርስቶስ ነው የሚጠቀልለው። ሌላው ደግሞ ፈቃዱ ራሱ ምስጢር ነው። እዚሁ ኤፌሶን 1:9-10 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል ይላል። እኛ እኮ ዕድለኞች ነን። ምስጢር የሆነውን ክርስቶስ ማወቃችን ተገልጦልን እንደገና የፈቃዱን ምስጢርን አስታውቆናል ይላል። ማወቃችን ትልቅ ዕድለኝነት ነው። ሌላው ሶስተኛው የሚገርማችሁ ለማን ነው ያሳወቀው? ለቤተ ክርስቲያን። ቤተ ክርስቲያን ራሷ ምስጢር ነች። ኤፌሶን 3:3-6 እንደዚህ ይላል፣ አስቀድሜ ባጭሩ እንደጻፍኩት ይላል ጳውሎስ ይህን ምስጢር በመግለጥ አስታወቀኝ ይላል። ጳውሎስ ደግሞ አሁን ስለ ቤተ ክርስቲያን ነው የሚናገረው። ይሄ ምስጢር በመግለጥ አሳወቀኝ። ይሄንንም ስታነቡ ይላል
የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል። ይሄን ምስጢር የምገልጠው ራሱ ይሄ ጌታ የገለጠልኝ ያስታወቀኝን እኔ ደግሞ ለእናንተ ስነግራችሁ እንዴት ይሄን ምስጢር እንደማስተውል ልትመለከቱ ትችላላችሁ ይላል። ይህም ይላል ይሄ ምስጢሩን ሲነግረን አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ። አያችሁ፣ አሕዛብ ከማን ጋር? ከአይሁድ ጋር አንድ አካል ሆነው አብረው እንዲወርሱ ይላል። በወንጌል መሰበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ማን? አሕዛብና አይሁድ በአንድ ላይ ከሁለቱ አንድን ሰው ሊያወጣ ነው። እንግዲህ ቤተክርስቲያን ማለት ያችን አብረው እንዲሆኑ በወንጌል መሰበክ በክርስቶስ የሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያት ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። በብሉይ ኪዳን ለነበሩ ሰዎች ይሄ ምስጢር ነበር፣ አልታወቀም። እግዚአብሔር ይሄን ምስጢር አሁን ለኛ ለሐዋርያቶችና ለነቢያቶች ገለጠልን እንጂ በቀደሙ ዘንድ ምስጢር ነበረ። ቤተክርስቲያን የምትባለው አትታወቅም። ዳንኤልን ብትጠይቁት አያውቀውም። ኤርሚያስን ብትጠይቁት ቤተክርስቲያንን አያውቃትም። ኢሳይያስን ብትጠይቁት አያውቅም። ግን እኮ ብዙ ትንቢት ተናግሯል። ሙሴን ብትጠይቁት አያውቀውም። ታውቃላችሁ? ይሄ ምስጢር ለማን ተገለጠ ይላል? ለኛ። ስለዚህ እግዚአብሔር የፈቃዱ ምስጢር አሳወቀን። በማን? በክርስቶስ ኢየሱስ ሊያደርግ ያለው ክርስቶስ ራሱ ምስጢር ነው። ፈቃዱ ምስጢር ነው። ቤተክርስቲያን ራሷ ሚስትሪ ነች። አያችሁ? ይሄ ሁሉ ግን ልቦና ያገኘ ሰው ነው የሚገባው የሚለው ይገባቸዋል። አንደኛ ዮሐንስ 5 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ሲል ኢየሱስን በአካል ብቻ ማወቅ ወይም አይደንቲቲውን ማወቅ ብቻ ሳይሆን የፈቃዱን ምስጢር ማወቅ፣ እንደገና በክርስቶስ ኢየሱስ የሰራውን ማወቅ፣ እንደገናም ደግሞ ራሱን ክርስቶስን ማወቅ፣ አልፎም ተርፎ ደግሞ የእያንዳንዳችንን ጥሪ የእያንዳንዳችንን ድነት እንዴት እግዚአብሔር ከቀደሙ አባቶች ሰውሮ በመጨረሻ ዘመን ላለነው እንደገለጠልን እንድናውቅ የሚያስተምር ነው። ወደ አንደኛው መጣው። የፈቃዱ ምስጢር የገለጠው ማን ነው? የፈቃዱን ምስጢር የገለጠው ማን ነው? ጋድ ዘ ፋዘር ነው። ዓለም ሳይፈጠር ያቀደውን የፈቃዱን ምስጢር የገለጠው እግዚአብሔር አብ ነው። ኤፌሶን 1:4 ላይ ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለም በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። እግዚአብሔር ሲዘጋጅበት የነበረው ገና ዓለም ሳይፈጠር ነበር። ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ይላል። እግዚአብሔር ቅድመ ዝግጅት አድርጓል። ገና ዓለም ሳይፈጠር ይሄ በልቡ የነበረውን የዘላለሙን ሐሳብ በክርስቶስ ኢየሱስ ሊፈጽመው ገና ዓለም ሳይፈጠር የተዘጋጀበት ጉዳይ ነው። ይሄ ማለት የፈቃዱ ምስጢር የተባለው ማን ነው? የፈቃዱ ምስጢር የገለጠው እግዚአብሔር አብ ነው። God has planned before the creation of the world ይላል። ዓለም ገና ከመፈጠሩ በፊት እግዚአብሔር ፕላን ነበረው። God purpose in Christ ኢየሱስ ክርስቶስ ከመምጣቱ በፊት የእግዚአብሔር ዓላማ በክርስቶስ ሊያደርግ የፈለገው አሁን አይደለም፣ ለኛ ነው። አሁን ሁሉ ነገር እንግዳ የሆነብን እንጂ እግዚአብሔር ዓለም ሳይፈጠር በፊት ሁሉን ተዘጋጅቶበት ነበር። ግን የሚገርማችሁ ምስጢር አድርጎ ጠብቆት ነበር እግዚአብሔር። በነቢያት ቢናገር በከፊል ነው። ሁሉ የተገለጠው ግን ቤተክርስቲያን የምትባለው ከተወለደች በኋላና መንፈስ ቅዱስ ከመጣ በኋላ ነው ምስጢሩ የተገለጠው። ኢየሱስ እንኳን ራሱ አሁን ልትሸከሙት አትችሉም ይል ነበር። የፈቃዱ ምስጢር ሁለተኛ ለማን ገለጠ? ገላጩ አብ ከሆነ ለማን ነው የገለጠው? የፈቃዱ ምስጢር የገለጠው መልሱ እዛው ላይ ነው ያለው። ኤፌሶን 1:3-8 ማየት ትችላላችሁ። አንደኛ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ለተባረኩ ሰዎች ነው የፈቃዱ ምስጢር የገለጠው። እግዚአብሔር የፈቃዱ ምስጢር የገለጠው በመንፈሳዊ ባርኮት የተባረኩ ናቸው። ምክንያቱም ለፍጥረታዊ ሰው አይገባውም፣ መንፈሳዊ ለሆነ ሰው ስለሆነ የሚገባው። እግዚአብሔር አስቀድሞ በመንፈሳዊ ነገር ከባረከም በኋላ የፈቃዱ ምስጢር የገለጠው። ለፍጥረታዊ ሰው የእግዚአብሔር ፈቃድ ምስጢር አይገባው። ሁለተኛው ቁጥር 4 ላይ ታገኙታላችሁ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለም በፍቅር እንሆን ዘንድ
በክርስቶስ መረጠን። ለተመረጡ ሰዎች ነው የፈቃዱ ምስጢር የተገለጠላቸው፣ ለማንም አይደለም። እግዚአብሔር በክርስቶስ ለመረጣቸው። ሶስተኛው ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ልጆች ለሆኑ ነው እግዚአብሔር በክርስቶስ በጸጋ አዳፕት አድርጎ ልጆች ላደረጋቸው ነው የፈቃዱን ምስጢር የገለጠላቸው። አራተኛው ቁጥር 7 ላይ ታገኙታላችሁ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን ይላልና ለዋጃቸው ነው የፈቃዱን ምስጢር የገለጠላቸው። እግዚአብሔር የፈቃዱን ምስጢር ለማን ገለጠ? በደሙ ለዋጃቸው ነው። አምስተኛው አሁንም ቁጥር 7 ላይ ነው። የበደላችንን ስርየት አገኘን ስለሚል የበደል ስርየት ለተደረገላቸው፣ የበደል ስርየት ላገኙ እግዚአብሔር ኃጢአታቸውን ይቅር ላላቸው በደሙ ለዋጃቸው ነው የፈቃዱን ምስጢር ያሳወቃቸው። ስድስተኛና የመጨረሻው ቁጥር 8 ላይ ነው። ለማን ነው እግዚአብሔር የፈቃዱን ምስጢር የገለጠው? ጸጋውንም በጥበብ በአእምሮ ሁሉ አበዛልን ይላል። እግዚአብሔር ጸጋና ጥበብ በአእምሮ ሁሉ ላበዛላቸው ሰዎች። ኦኬ፣ ሶስተኛው ጋር መጣው። የፈቃዱን ምስጢር መቼ ገለጠልን የሚለው ነው። When did he revealed the mystery of his will to us? መቼ ነው እግዚአብሔር የፈቃዱን ምስጢር የገለጠልን? እዛው ላይ ይናገራል። ከ9 እስከ 10 ታነቡት። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ፣ ይሄንን አስምሩት፣ በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡን በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እግዚአብሔር የፈቃዱን ምስጢር የገለጠው በዘመን ፍጻሜ ላይ ላሉ ነው። እንዴት እድለኞች ነን! አስተውላችሁታል? ምስጢር የሆነውን እግዚአብሔር አቆይቶ ቀደምት የነበሩ አባቶች ያልገባቸው፣ ብዙዎች ትንቢቱን ሁሉ ተናግረው ያልገባቸው መጨረሻ ዘመን ላይ ያሉ ሰዎች ናቸው የፈቃዱ ምስጢር የተገለጠላቸው። at the fullness of time ይለዋል። fullness of time ማለት የዘመን መጨረሻ ማለት ነው። የዘመን መጨረሻ ማለት ከክርስቶስ ፈርስት ካሚንግ እስከ ሰከንድ ካሚንግ ያለው እኛ አሁን ያለንበትንም ዘመን ክርስቶስ ከመጣበት እስከ መጨረሻው እስከሚመጣበት ድረስ ያለውን ዘመን ነው። ለዚህ ትውልድ ነው እግዚአብሔር የፈቃዱን ምስጢር ያሳወቀው። እንኳን ደስ ያለ ተባባሉ። አሜን። አባቶች እኮ ይናፍቁ ነበር ለማየት፣ ብዙዎች እኮ ናፍቀዋል፣ ጓጉተዋል፣ ግን አንዳቸውም ይህንን ሊያዩ አልቻሉ። የሚገርማችሁ በመጨረሻ ዘመን ላሉ ከኢየሱስ ልደት ጀምሮ እስከ ዳግም ምጽአት ባሉት ኢንቢትዊን ባሉት የዘመን መጨረሻ የሚባለው ያ ነው። በዛ ዘመን ውስጥ ያሉ ለነሱ ነው የተገለጠላቸው። ያ ማለት ኢንክሉዲንግ አስ ማለት ነው፣ እኛንም ይጨምራል። ዕብራውያን 1:2 ላይ እንዲላል የዘመን መጨረሻን ሲናገር ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ በልጁ በዚህ ዘመን መጨረሻ ለኛ ተናገረን። የዘመን መጨረሻ የሚባለው እንግዲህ ከሐዋርያት ጀምሮ ያሉትን ዘመን አሁንም ላለነው ጌታ እስከሚመጣ ያለበት ዘመን ማለት ነው። ጴጥሮስም ስለ ዘመን መጨረሻ ሲናገር እንዲላል አንደኛ ጴጥሮስ 20 እስከ 21 ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ምኑ? ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ገለጠው ይላል። የዘመን መጨረሻ ላይ ምን ገለጠው ይላል እግዚአብሔር? ይሄ የዘመን መጨረሻ የሚለው የሚያሳየው ሐዋርያትንም ኢንክሉድ ያደርጋል፣ እኛንም ኢንክሉድ ያደርጋል፣ እስከ ክርስቶስ ዳግም ምጽአት ድረስ ያለውን ነው። ስለዚህ ለዚህ ሁሉ ትውልድ እግዚአብሔር ምስጢር የሆነውን ፈቃዱን ያቆየውን ገለጠው። ስለዚህ ለኛ አሁን የፈቃዱ ምስጢር ተገልጧል። ለምን የፈቃዱን ምስጢር ተባለ? why is it called the mystery of his will? ለምንድን ነው የፈቃዱ ምስጢር የተባለው? ለምን? አንድ ጥያቄ ልጠይቃችሁ። ዘፍጥረት 3:15 ላይ ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል። ለእባብ ተነግሮታል አይደል? እስቲ ሁላችሁም በደንብ አስተውሉና ተመልከቱ። ማንም ቢሆን ከሴቲቱ ዘር የሚመጣ እባቡን ራስ ይቀጠቅጣል ሲል አዳም መቼም ወይ ከሔዋን ሞልደው ሌላ ልጅ ነው ብሎ ይጠብቅ ይሆናል፣ አይታወቅም።
ይህን ጥቅስ ያነበበ ሁሉ በዘመኑ ከማን የሆነ የዘር የሚመጣ እያለ ያስባል እንጂ እግዚአብሔር ራሱ አምላክ ስጋ ለብሶ ከድንግል ማርያም ተወልዶ ኢቭን ድንግልም ተወልዳለች ብሏል ኢሳይያስ ትንቢት ተናግሯል። ግን ራሱ እግዚአብሔር ጋድሰ ራሱ እንደሚመጣ ግን አንዳቸው ማውቁ አልገባቸው። ተና በሴቲቱ በዘሯ መካከል ጠላትነትን አደርጋለሁ ብሏል። ዘር እንደሚመጣ ታውቋል። ከሰው ነው የሚመጣው። ግን አምላክ ሰው ሆኖ እንደሚመጣ ግን አንድም ሰው ያውቅ ሚስጥር ነበር። ልቦና ከሰጠን በኋላ ነው ኢየሱስ ክርስቶስ አምላክ እንደሆነ የታወቀው። ይሄ በዘመን መጨረሻ ላሉ ትውልድ የተገለጠ ነው። ለሌሎች ሚስጥር ነበር ይላል። አያችሁ ኢሳይያስ ተንብዮአል። ኢሳይያስ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን ኢማኑኤል ብላ ትጠራዋለች። ኢማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደል እንዴ? ጆሹዋም ራሱ እኮ የእግዚአብሔርን ስም የሚጠራበት ነው አይደል? አዳኝ የሚል ስም አለው። ግን ኢሳይያስን ሲናገር ትንቢት ኢየሱስ ክርስቶስ እንደሚመጣ አምላክ የሆነው ስጋ ለብሶ እንደሚመጣ ያውቅ ታውቃላችሁ። ይሄ ሚስጥር ነው የምላችሁ። በብሉይ ኪዳን ላሉ ሰዎች ይሄ ሚስጥር አልተገለጠላቸውም ነበር። በዘመን መጨረሻ ላሉ ግን ከሐዋርያት ጀምሮ ነቢያት ማለት የአዲስ ኪዳን ነቢያትን ጨምሮ እስካሁን ላለኑና ወደፊትም ለሚመጣው ትውልድ ግን ይሄ ሚስጥር አይደለም። መንፈስ ቅዱስ ከመጣ ወዲያ ገልጦልናል። እድለኞች ነን እንኳንም በመጨረሻው ዘመን ኖር። ይሄ ሚስጥር ለኛ አልተደበቀ። አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ይላል። ልቦና እንደሰጠን እናውቃለን። ልቦና ባይሰጠን ኖሮ የእግዚአብሔር ልጅ እንደመጣ እውነተኛ እንደሆነም አናውቅም ነበረ። እንደገና ደግሞ እውነተኛ በሆነው በርሱ አለን ካለ በኋላ ልጁ ኢየሱስ ክርስቶስ ነው ይላል። እርሱ እውነተኛ አምላክ የዘላለም ሕይወት ነው ይላል። ልቦና ላላገኙ እኮ አሁንም ኢየሱስ አምላክ ነው ብለው አያምኑ። ለኛ ግን ገለጠው ይላል። የፈቃዱ ሚስጥር ገለጠው። ሚስጥር የሆነውን ራሱን ክርስቶስን ገለጠልን። እንደገና ደግሞ ሚስጥር የሆነችው ቤተክርስቲያን እንዴት እንደመጣችም የገለጠልን እግዚአብሔር መንፈሱን ከላከ በኋላ እድለኞች ነን። ስለዚህ የዘመናት በፊት በእግዚአብሔር ብቻ ይታወቅ የነበረው አሁን ግን ለኛ ገለጠው ይላል። እግዚአብሔር ይሄንን ታዲያ ለምንድነው ሴክሬት አድርጎ ያቆየው ብል እኔ ምናልባት ሰይጣን ተንኮለኛ ነው፣ ስራውን ስለሚያበላሽው። ሰይጣን አሁን ለምሳሌ ኢየሱስ ክርስቶስ በሞቱ የሰይጣንን የሞት ስልጣን ኃይሉን እንደሚሽር ቢያውቅ ይገለው ነበር ትላላችሁ? ኢየሱስን አይገለውም። ታውቃላችሁ? ስልጣኑን እንደሚገፈፍ ቢያውቅ ኖሮ ኢየሱስን መስቀል ላይ አይገለውም ነበር። በሞቱ ብቻ አይደለም በደሙ እኛን ይቅር እንደሚልንና እንደሚቀድሰን እንደሚያነጻን እንደሚዋጀን ቢያውቅ ኖሮ አይገለውም። ደሙን አንዲት ጠብታ ደም የኢየሱስን አያፈስም ነበር። በቁስሉ እንደሚፈውሰን ቢያውቅ ኖሮ ኢየሱስን እንደ እባብ ቀጥቅጦ እንደዛ ባላቆሰለው ነበር። ኢየሱስ ክርስቶስ የተረገመ ሰው በሚሰቀልበት ላይ ተረግሞ ስለኛ የኛን ከርስ እንደሚሰብር ቢያውቅ ኖሮ ኢየሱስን መስቀል ላይ አይሰቅለውም ነበር ሰይጣን። ኢየሱስ ተጠምቶ እኛን እንደሚያረካ ቢያውቅ ኖሮ አያስጠማውም ነበር። ተርቦ እኛን እንደሚያጠግበን መንፈሳዊ ሳቲስፋክሽን እንደሚሰጠን ቢያውቅ ኖሮ አያስርበውም ነበር። እሱ ታርዞ ራቁቱን ሆኖ በመስቀል ላይ እኛን ጸጋ እንደሚያለብሰን አዳም እኮ ተራቁቶ እርቃን ነው ያለበሰን አይደል እንዴ? ኢየሱስ ግን ተራቁቶ እኛን ጸጋ ነው ያለበሰን። ይሄን ቢያውቅ ኖሮ መስቀል ላይ ራቁቱን አይሰቅለውም ነበር። ይሄ ነው እንግዲህ ሚስጥር የሆነ ነገር። ለሰይጣንም ድብቅ ነው፣ ለሰው ልጆች ድብቅ ነው። በኋላ ላይ ግን እግዚአብሔር በክርስቶስ ኢየሱስ ከአይሁድና ከአሕዛብ አመጣና ሁለቱን አዋህዶ አንድን ሰው ካወጣ በኋላ ቤተክርስቲያን ከምትባለዋን ሚስጥር የሆነችውን ነገር ካመጣ በኋላ ሚስጥር የሆነውን ክርስቶስን ሚስጥር የሆነውን ፈቃዱን ለኛ ገለጠው ይላል። በመጨረሻ ዘመን ላለ እድለኞች ነን። እግዚአብሔር ሚስጥሩን ለኛ ከመግለጡ በፊት ግን
እኛን ወደ እርሱ ማቅረብ ነበረበት። እንዴት ነበር? ሙታን ነበርን። ሙታን እንዴት ብሎ ይሄንን ፈቃድ ምስጢር ያውቃል? አያውቅም። ስለዚህ ሙታን የነበርነውን ሕያው ማድረግ ነበረበት። የሰይጣን ባሪያዎች ነበርን ይላል አይደል እንዴ? ቀድሞ የዲያብሎስን ፈቃድ ታደርጉ ነበር ይላል። አሁን ግን የሰይጣን ባሪያነትን ትተን ወደ እግዚአብሔር መንግስት ፈልሰን የክርስቶስ ልጆች የእግዚአብሔር ልጆች መሆን ነበረብን። ይሄ ምስጢር ለማወቅ የኃጢአት ባሪያዎች ነበራችሁ ይላል። የኃጢአት ባሪያ ሆኖ የፈቃድ ምስጢር መቼም ማወቅ አይቻልም። ለዚህ ነው ዮሐንስ ወንጌል 15:15 ላይ ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታ የሚያደርገውን አያውቅምና፣ ወዳጆች ግን ብያቸዋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያቸዋለሁ። አያችሁ፣ ባሪያ ሆነንማ የፈቃዱ ምስጢር ልናውቅ አንችልም። መጀመሪያ እኛን ወዳጆች ማድረግ ነበረበት። የቁጣ ልጆች ሆነን የእግዚአብሔርን ፈቃድ ማወቅ አንችልም። ለዚህ ነው አስቀድመን ዳግም ተወልደን የእግዚአብሔር ልጆች መሆን ያስፈለገን። ቀድሞ በጨለማ ነበራችሁ ይላል፣ አሁን ግን በብርሃን ናችሁ ይላል። እኛ ጨለማ ሆነን በጨለማ እየኖርን የፈቃዱ ምስጢር ልናውቅ አንችልምም ነበር። አሁን ግን እግዚአብሔር ጨለማ የነበርነውን ብርሃን ካደረገን በኋላ የፈቃዱ ምስጢር ገለጠልን። እኛ ቀድሞ ከእግዚአብሔር የተለየን የራቅን ነበር። ምን ይላል ኤፌሶን 2:12 ላይ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። እንዲህ በሆንበት ጊዜ ፈቃዱ ምስጢር ልናውቅ አንችልም። አሁን ግን በክርስቶስ ካቀረበን በኋላ ነው። አያችሁ፣ ቀድሞ አሕዛቦች የነበርነውን አሁን ግን በክርስቶስ ኢየሱስ የማይጠፋ ዘር ከተወለድን በኋላ የፈቃዱ ምስጢር አሳወቀ። እግዚአብሔር አብ ፈቃዱን ገልጦልናል። አሜን፣ ገልጦልናል። God the Father has revealed his will to us። ይህ ምስጢር በሌሎች ዘመናት ለሰው ልጆች አልተገለጠም ይላል ኤፌሶን 3 ቅድም ያነበብኩት ከ3 እስከ 5 እንዲህ ይላል። ከላይ ላንብበው ከ3 ጀምሬ አስቀድሜ ባጭሩ እንደጻፍኩት ይህ ምስጢር በመግለጥ አስታወቀኝ። ይህን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ካለ በኋላ ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ነው። ለቅዱሳን ሐዋርያትና እዚህ ጋር ስሙ፣ ለቅዱሳን ሐዋርያትና ሐዋርያት በብሉይ ኪዳን የሉ፣ በአዲስ ኪዳን አይደል? ለቅዱሳን ሐዋርያትና ለነቢያት የአዲስ ኪዳን ነው፣ የብሉይ ኪዳን አይደለም። ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች የሚለው ብሉይ ኪዳን ነው። በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። ለማን ታወቀ? በመጨረሻ ዘመን ላሉ። የመጨረሻ ዘመን ያሉ ማናቸው? ከሐዋርያት ጀምሮ አሁን ያለኑና ወደፊትም ስለሚኖሩት ለነሱ ነው። ለሌሎች ግን ድብቅ ነበረ ይላል። የፈቃዱ ምስጢር በራሱ ባሰበው በጎ ፈቃዱ ነው። በበጎ ፈቃዱ ነው። ማንም እግዚአብሔርን የፈቃድህን ምስጢር አሳውቀኝ ብሎ የጠየቀውም የለም። እግዚአብሔርም ደግሞ ማሳወቅም ግዴታ የለበትም። ግን በበጎ ፈቃዱ ገለጠልን። በበጎ ፈቃዱ እንዳደረገ ሮሜ 16 ከ25 እስከ 27 እንዲህ ይላል። እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደ ተሰበከ ከዘላለም ዘመናት የተሰወረ፣ ስሙኝ፣ ከዘላለም ዘመናት የተሰወረ አሁን ግን የታየው ይላል። ፊት የተደበቀ ነበር፣ አሁን ግን የታየ በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀ ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ይላል ብቻውን ጥበብ ላለው ለእግዚአብሔር በክርስቶስ ኢየሱስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ሮሜ 16 ከ25 እስከ 27። ወደ አምስተኛው መጣው። የፈቃዱ ምስጢር ምንድነው? ምንድነው የፈቃዱ ምስጢር? የፈቃዱ ምስጢርማ ሁለት ነገር ናቸው። ነገሮችን ሁሉ ራስ በሆነው በክርስቶስ ለመጠቅለል ነው። ሁሉን ነገር እግዚአብሔር በክርስቶስ መጠቅለል ነው። እስቲ በክርስቶስ መጠቅለል ነው። በቃ የእግዚአብሔር የፈቃዱ ምስጢር ሁሉም በክርስቶስ መጠቅለል ነው።
እንደዚህ ይላል ፊልጵስዩስ ምዕራፍ 2 ከ9 እስከ 11 በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስም ሁሉ በላይ ያለውን ስም ሰጠው ይህም በሰማይ አስምሩልኝ በሰማይ በምድር ከምድር በታች ባሉ ሁሉ ላይ በኢየሱስ ስም ይንበረከኩ ዘንድ መላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አያችሁ የትኛውም ጉልበት የትኛውም ኃይል በሰማይ በሉ በምድር በሉ ከምድር በታች አሉ በሲኦል የሚባለው እንግዲህ ሄድስ የተባለው ክፉ መናፍስቶች የታሰሩበትም አዘ ሴም ታይም ነምብሊቨርስም ያሉበት ፕሪዝን ቦታ ነው። እዛም ያሉ ይንበረከኩለታል ለዚህ ስም እንደገና በምድር ያሉ ይንበረከካሉ በሰማይም ያሉ ቅዱሳን ሁሉ ይንበረከኩለታል። ለምን? እግዚአብሔር ሁሉም በክርስቶስ ለመጠቅለል ያቀደው ዓለም ከመፈጠሩ በፊት ነው። ማንም ሰው ይህንን አያውቅም። አዳምንም ሲፈጥረው ወይም ደግሞ ምድርን ሲፈጥራት እግዚአብሔር በፎርኖሌጁ ይሄውን ኮራፕሽን እንደሚመጣ ገና ድሮ አውቋል እና አስቀድሞ የሚወሰነው ነገር አለ በራሱ ፕሮግራምና ፈቃድ ግን ሚስጥር አድርጎ ጠብቆ በኋላ ላይ ግን ሄድ የሆነው ክርስቶስ ስፍራውን ከያዘ በኋላ ምን ይላል ማቴዎስ 28:18 ላይ ኢየሱስም ቀረበ እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይ በምድር ተሰጠኛል። ስልጣኑን ከያዘ በኋላ ስለዚህ እዛም ያሉት መገዛት አለባቸው በማን በክርስቶስ ጉልበት ስር መንበርከክ አለባቸው። ቼሪቤን በሉ ቅዱሳን እልፍ አላፍ መላክ ፍጥረት ናቸው እነሱ ሁሉ ለዚህ ስም መንበርከክ አለባቸው። ይሄ ክርስቶስ ሲል እኮ ፍጹም አምላክ ፍጹም ሰው ለሆነው እኮ ነው። መላእክ ለሰው ይሰግዳሉ እንዴ? መልሱልኝ እንጂ ለሰው አይሰግዱም። ለኢየሱስ ግን ሰው ለሆነው ይሰግዳሉ። ለምን? ፍጹም አምላክ ስለሆነ በሰውነቱም በአምላክነቱም መላእክ ይሰግዱለታል። ይሄ ብቻ ልዩ ያደርገዋል። ስለዚህ በሰማይ ያሉትን በሱ ጉልበት ስር እንዲንበረከኩ የእግዚአብሔር የዘላለም ፕላኑ እንደገና በምድር ያለኑ በሙሉ ነምብሊቨርስ አማኝ በሉ የትኛውም ሪሊጅን በጉልበቱ ስር ይንበረከካል። ይህ ብቻ አይደለም የሞቱ ሲኦል ያሉ እነሱም ይንበረከካል። ይሄ የእግዚአብሔር የዘላለም ፕላን ይሄ ሚስጥር ገለጠው ነው የሚለው። ስለዚህ በምድርና በሰማይ ስለዚህ የፈቃዱ ሚስጥር ምንድነው? ሁሉ እንዲንበረከክለት ነው። ሌላው ሃርሞኒ መፍጠር ነው። የፈቃዱ ሚስጥር ሁለተኛው ፖይንት እርስ በእርስ ማዋሃድ ማስማማት አንድ ማድረግ ሰላም መፍጠር ነው። የእግዚአብሔር የዘላለም ሐሳብ በክርስቶስ ራስ ስር በሆነው ተንበርክከው ገላትያ 3:28 ላይ እንዲላል አይሁድ ወይም የግሪክ ሰው የለም ባሪያ ወይም ጨዋ ሰው የለም ወንድ የለም ሴት የለም ሁላቸው በኢየሱስ ክርስቶስ አንድ ሰው ናቸውና ይላል። ሁሉ በክርስቶስ ተጠቅልሏል። አሜን። ባሪያ የለም ጨዋ የለም ሴት የለም ወንድ የለም ሁሉን ሃርሞኒ አድርጎ እግዚአብሔር ለራሱ ክብር በሚሆን ሁኔታ ይሄንን አስቀድሞ ወስኖ ጨርሶታል። ስለዚህ የፈቃዱ ሚስጥር እግዚአብሔር ምንድን ያደረገው ሁሉን ሃርሞናይዝድ አድርጎ በላይም ካሉ መላእክቶች ጋር ወደፊት እንኖራለን። ታምናላችሁ? እዚህ ብቻ እኮ አይደለም በሰማይም ካሉት ጋር ሃርሞኒ ፈጥረን ነገ ጌታን የምናመልክ ሰዎች ነን። ለዛም እያዘጋጀን ነው። ጌታ ስፍራ እያዘጋጀ ነው። እዛ ይወስደናል። እዛ ሲወስደን ይመስላችኋል መልአክ ለኛ የሚሰወርብን? አይመስለኝም። እዚህ ቢሰወርብን እዛ ጌታን ማየት ከቻለን እንደ መልአክ አናይ። የማይሞተውን አካል ስንለብስ ከመላእክቶችም ጋር ሃርሞኒ ኖረን ልክ 24ቱ ሽማግሌዎች ከነዛ እልፍ አላፍ መላእክቶች ጋር ከነቼሪቤም ጋር ለታረደው በግ እንደሰገዱ እኛም ደግሞ እዛ እንሰግድለታለን። አሜን። ስድስተኛና የመጨረሻው የእግዚአብሔር የፈቃድ ሚስጥር ለምን ገለጠልን? ለምንድን ነው የገለጠልን ታዲያ? ለምን ለኛ መግለጥ አስፈለገው? አንደኛው ለመምራትና ለማስተማር ይላል። to guide and instruct ይላል። ለመምራትና ለማስተማር የፈቃዱ ሚስጥር ስናውቅ ነው አይደለ መመራትም መማርም የምንችለው። የእግዚአብሔርን ፈቃድ እንድናውቅ ያደረገልን
እግዚአብሔር ሊመራንም ሊያስተምረንም ስለፈለገ ነው። ምክንያቱስ ደቀ መዝሙሮቹ ነን፣ የክርስቶስ ተከታዮች ነን። መማር አለብን፣ እንደገና መመራትም አለብን። ሁለተኛው to bring unity አንድነት ለማምጣት ነው። ሁሉን ሲጠቀልል እግዚአብሔር ሁላችንም ዩኒቲ እንፈጥራለን። ሴት ከሌለ፣ ወንድ ከሌለ፣ ጨዋ ከሌለ፣ ባሪያ ከሌለ ሁላችን ዩኒቲ የምንፈጥረው ዘር እንዳንከፋፈል፣ በጾታ እንዳንከፋፈል ሁላችንም በእግዚአብሔር መንግስት አንድ እንደሆንን እንድናውቅና ዩኒቲ ለመፍጠር ነው። ለዚህ ነው ጌታ ኢየሱስ ዮሐንስ ወንጌል 17:20-21 ላይ ሁሉም በአንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ ብሎ ነው የጸለየው። አብና ወልድ አንድ እንደሆኑ እኛ ደግሞ በሱ እሱ ደግሞ በእኛ ማለት በክርስቶስ ሕይወት ውስጥ ገብተን እንድኖር። ነገም እኮ መንግስተ ሰማያት ብንሄድ ሕይወት ማለት እንዴት ነው? ራሱ በክርስቶስ ህልውና ውስጥ መኖር እኮ ሕይወት ማለት ነው። ሌላው ለምንድን ነው የፈቃዱ ምስጢር የገለጠልን? ለሪሌሽንሺፕ ነው። ጥሩ ህብረት የሚኖረን እኮ የጌታን ፈቃድ ስናውቅ ነው። ምክንያቱም የእግዚአብሔር ፈቃድ ስናውቅ ከእርሱ ጋር ህብረት፣ ጤናማ ህብረት ይኖረናል። ሌላው የፈቃዱ ምስጢር የገለጠልን to encourage trust መተማመንን ለማበረታታት ማለት ጌታን እኮ የምንታመነው ፈቃዱን ስናውቀው በጌታ ላይ ያለን ትረስት ይጨምራል፣ በጌታ ላይ ያለን መታመን ይጨምራል። የመጨረሻው የፈቃዱ ምስጢር የገለጠልን ለምንድን ነው? ስኬታማ ኑሮ እንድንኖር ማለት የእግዚአብሔርን ፈቃድ የሚኖር ብቻ ነው የስኬታማ ኑሮ ኖር የሚባል። በምድር ላይ አሁን ጳውሎስ ተሳክቶለታል ትላላችሁ? እስቲ መልሱልኝ። እንደ ጳውሎስ የተሳካለት ለምን? ፈቃዱን ስላገለገለ ነው። እኛ ግን ለራሳችን በልተን ጠጥተን የምንሞት ከሆነ ፈቃዱን እስካላገለገልን ድረስ አስደሳችና ስኬታማ ኑሮ ኖረናል ብለን ሪግሬት ነው የምናደርገው እንደውም በመጨረሻ ዘመን። ይልቁኑ ግን ጳውሎስ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ በማንቀላፋቱ እሱ ስኬታማ ሪግሬት አያደርግም። ጳውሎስም እንደዛ ነው። የመጨረሻ የምነግራችሁ ይሄ ነው። ቅዱሳን ሊያውቁት የሚገባቸው መንፈሳዊ ምስጢሮች የፈቃዱ ምስጢር ብቻ አይደለም። እነዚህን ፖይንቶች አስይዣችሁ እጨርሳለሁ። ቅዱሳን ሊያውቋቸው የሚገባቸው መንፈሳዊ ምስጢሮች ምንድን ናቸው? ጳውሎስ የሚነግረን አንደኛ the mystery of rapture፣ ይሄን ልናውቅ ይገባል። አንደኛ ቆሮንቶስ 15:51-52 እናንተ አንብቡ። እንዲህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ ይላል። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ። ይሄ ምስጢር እንድታውቁ እነግራችኋለሁ ይላል። ይሄ the mystery of rapture የፈቃዱን ዕውቀት ማወቅ አንድ ነገር ነው። ስለ ራፕቸር ምስጢር እንድናውቅ ተፈቅዶልናል። ሌላውን ጥቅስ እናንተ አንብቡ ከጊዜ የተነሳ አንደኛ ተሰሎንቄ ምዕራፍ 4:14-17 አንብቡ። ሁለተኛ ሚስጥሪ ልናውቅ የሚገባን ከፈቃዱ ሚስጥር ውጪ ደግሞ ሁለተኛ ማወቅ ያለብን the mystery of Christ in you ወይም ደግሞ the hope of glory የክብር ተስፋ የሆነው ክርስቶስ በእኛ ውስጥ መሆኑን ማወቅ። ቆላስይስ 1:26 ላይ ደግሞ ምን ይላል? ይህም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው፣ አሁን ግን ለቅዱሳን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያሳውቅ ወደደ። ሚስጥሩም የክብር ተስፋ የሆነው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ገላትያ ምዕራፍ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን ግን በሥጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን በሰጠ በእግዚአብሔር ልጅ ባለ እምነት የምኖረው ኑሮ ነው ይላል ጳውሎስ። በሥጋ የሚኖረው ኑሮ በክርስቶስ ኢየሱስ ላይ ባለው እምነት የሚኖረው እንደሆነ ይናገራል። ክርስቶስ በእኛ ውስጥ መሆኑ it is a mystery። ይሄን ማወቅ አለብን። ሌላው ሚስትሪ ሶስተኛ the mystery of the church ኤፌሶን ምዕራፍ 3:1-11 እናንተ አንብቡት። እኔ ግን
ከ3 እስከ 6 ላንብብላችሁ። አስቀድሜ ባጭሩ እንደነገርኳችሁ እንደጻፍኩላችሁ የሚስጥር በግልጥ አስታወቀኝ። ይህንንም ስታስቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም ይልና አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ። አንድ አካል የሆኑት ቤተክርስቲያን ማለት አሕዛብና አይሁድ ነው። እንደገና በወንጌል መሰበክ በክርስቶስ ኢየሱስ በሆነ ተስፋ ቃል አብረው እንዲካፈሉ ነው። ይሄ የቤተክርስቲያን ሚስጥር ነው። ከፈለጋችሁ ደግሞ ኤፌሶን 5:31 አንብቡት እስከ 32። አራተኛው the mystery of God manifest in the flesh ማለት የእግዚአብሔር በስጋ የመገለጡ ሚስጥር። ቆላስይስ 2:2 እና 9ን ማንበብ ትችላላችሁ። ልባችሁ እንዲጸና በፍቅር ተባብረው በማስተዋል ወደሚገኘው ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ሚስጥር እርሱም ክርስቶስ እንዲያውቁ እጋደላለሁ። ጳውሎስ ይሄ በስጋ የተገለጠውን እግዚአብሔርን እንድታውቁ እጋደላለሁ ይላል ባጭር ቃል። አምስተኛው the mystery of Israel blinded during gospel age ይላል። የእስራኤል መንፈሳዊ አይኗ መታወር በወንጌል ዘመን እስራኤል ታውራለች፣ አሁን ታውራለች። ይሄ ሚስጥር እንድታውቁ ይላል። ሮሜ 11:25 ላይ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ አያችሁ፣ ይሄ ሚስጥር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ላይ በአንዳንድ በኩል ሆነባቸው። ይሄ ድንዛዜ በእስራኤል ላይ እንደሆነ ይሄ ሚስጥር ታውቁ ዘንድ እወዳለሁ ይላል ጳውሎስ። ስድስተኛ the mystery of iniquity የአመጽ ሚስጥር እንድታውቁ ይላል። ሁለተኛ ተሰሎንቄ 2:7 ላይ የአመጽ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ወገኖቼ የአመጽ ሚስጥር የአንታይ ክራይስት ስፒሪት የአንታይ ጎስፕል ስፒሪት አሁን በምድር ላይ ኤግዚስት አድርጎ እየሰራ ነው። ይሄ ሚስጥር እንድታውቁ ነው። ሰባተኛው the mystery of the 7 stars and the 7 golden candlesticks ማለት የሰባቱ ከዋክብትና ሚስጥርና የሰባቱ መቅረዞች ሚስጥር ራዕይ ምዕራፍ 1:20 ላይ ይሄ ብዙ ጊዜ ራዕይ መጽሐፍ ስናነብ ነው። በቀኝ እጄ ያያቸው የሰባቱ ከዋክብት የሰባቱ የወርቅ መቅረዞች ሚስጥር ይህ ነው፣ ይሄን ታውቅ ዘንድ ነው ይለዋል ዮሐንስን። ሰባቱ ከዋክብት ሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው። ይሄ ሚስጥር ልናውቅ ተፈቅዶልናል። የመጨረሻው the mystery of Babylon እቺ ደግሞ የጋለሞቶች እናት ራዕይ ምዕራፍ 17 ከ5 እስከ 7 አንብቡት። በግንባሯ ላይ ሚስጥር የሆነ ስም ታላቂቱ ባቢሎን የጋለሞቶችና የምድር ርኩሰትና ተብሎ ተጻፈ። ሴቲቱ በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋት ጊዜ ግን እጅግ ታላቅ ድንቅን አደነቅኩ ይላል ዮሐንስ። ባይ ዘ ዌይ በዛ ዘመን ዮሐንስ በሚጽፍበት ጊዜ ባቢሎን የምትባለው ሮም ነበረች። ጴጥሮስ ራሱ ሲጽፍላቸው በአንደኛ ጴጥሮስ 5:13 ላይ ከናንተ ጋራ ተመርጣ በባቢሎን ላለች ቤተክርስቲያን ይላል። ባቢሎን የሚለው ሮም ላለች ቤተክርስቲያን ማለቱ ነው። እና ያኔ ደግሞ ጋለሞታ በቅዱሳን ደም ሰክራ ነበር አይደለ? ብዙ ሰማዕታቶች እየታረዱ በነብር በአንበሳ እየተበሉ ያሉበት ሰዓት ነውና ጋለሞታ የምትባለው ያቺ ነች። በአሁን ግን ዘመን ኢንተርፕሬት ያደርጉት ይሄ ዘ ግሎባል ሲስተም አሁን ዓለማችን ሃይማኖቱንም በሉት ፖለቲካውንም የሚመለከት ነው እና ይሄ እግዚአብሔርን አጌንስት የሚያደርግ እና እንደገና ደግሞ ክፉና አመንዝራን ትውልድ የሚያሳይ ነው። ጌታ ይባርካችሁ። ጨርሻለሁ።